ካለ ደፋውና ይመጣ ይመጣል። ምን አንተ ያመሃል እንዴ? የሴትዮዋም አላስቀምጥ ብለውናል ጭራሽ ሌላ ወንጀል። ታዲያ ተደበቅ ነው የምትይ? አዎ ተደበቅ። ንገረኝ፣ እናቴ ምንድን ነው ያደረካት? ንገረኝ። በልታት ነው አይደል? እናቴስ? ተረጋጋ፣ ልቀቀኝ። እናቴን ምንድን ነው ያደረካት? ገላት ነው አይደል? ሞተች። ለእኔም እኮ ሚስቴ ናት። መቃብሯ ላይ የለችም። አለች ናቲ። አትዋሽኝ። እናቴ መቃብሯ ቦታ ላይ የለችም። አጥቻታለሁ። ተረጋጋ እኮ ነው የምልህ ናቲ። ተረጋጋት በለኝ እኮ ነው የምልህ። አንተ የሰው እጅ በልታት ነው አይደል? እምለቅ እንዳይመስልህ። ጠብቀኝ። አንቺም አለሽበት አይደል? የእናቴ ግድያ ላይ የት ነው ያደረጋችኋል? እኔ ምንም አውቀው ነገር እኔ መጣሁት ከእናት ሞት ነው። አይደለም አሁን እየመሰለኝ አይደለም። ራስን በማይሆን ነገር አትረብሽ። ቆይ እሺ ምን አደረጋችኋት ነው? ለምን የእናቴ መቃብር አጣሁት? ምናልባት ጠፍቶብህ ሊሆን ይችላል። አይደለም ሁላችሁም አላምናችሁ። ቆይ እናቴ ምን አድርጋችኋት ነው? አለሚ ምንድን ነው ያደረጋችኋት? ሰው ነኝ። ሰውማ አይደለሽም። ሀዘን ሳይበርድ ጥቁር ሳይወልቅ የመጣች ጥቅመኛ ሴት ነሽ። እባክህ ተወኝ በቃ። እኔ የእናት መቃብር እንዳለ ነው የማውቀው። ጠብቁ፣ የማደርገውን እኔ ያውቃለሁ። አንተም በጣም ታሳዝነኛለህ። ግን አትዋሺ። ባላሳዝንሽም አዝነሽልኝም አታውቂም። አይነት የሞተችውን እናቴ መቃብር ቦታዋ ላይ አጣኋት እኮ ነው የምልሽ። እባክህ ናቲ፣ አንተ ጋር ያለውን ብቻ ነው እያየህ ያለኸው። እኔንም ልትረዳ ይሞክር እንጂ እባክሽ ተው፣ የምታውቂውን ንገሪኝ። ናቲ ጥሩ ሁኔታ ላይ አይደለም። በዚህ ሁኔታው ብዙ ነገር ሊያደርግ ይችላል። እዚህ ቤት እንዳይገባ ማድረግ የመጀመሪያው ጉዳይ ነው። አንችልም። መቻል አለብን። በመጀመሪያ የምንለውን እናስብ። ሐውልት ስላልተሰራላት ሌላ ሰው ቀበሩበት ማለት እሱ እንደውም ይበልጥ ሊያስቆጣው ይችላል። መቆጣት ካለበት ይቆጣ እንጂ ምንም ማድረግ አይችልም። አደጋ ውስጥ አትክተችኝ እባክሽ። ምንም አደጋ የለውም። ሰዎች ይፈሩኛል አይፈሩኝም የሚለውን ማወቅ ከፈለግሽ እኔ መጣ ከኔ ጋር። ለምንድን ነው የማይሸሸኝ? ለምን ይሸሻል? አለሜ አንቺ እኮ በጣም ጤነኛ ነሽ። ልገናኛለን። ሻባይ አይገርም። በስርዓት ሰላም ካፌ ውስጥ ማንም ምንም እንደማይልሽ ታያለሽ። ግን ያስገቡኝ የለንም ስላልናት እንኳን አይመስልም። ትሁት እንግዲህ አለምዬን እዛት በወጣችበት ታይም አቶ ገዛኝና እንዲሁም ደግሞ ቤቲ ወደ ቤት ተመልሰዋል ማለት ነው። በነገራችን ላይ ትሁት የምታደርጋቸውን እያንዳንዶች ነገሮች የነቁና እሷን ለመከታተል እየሞከሩ ይገኛሉ ማለት ነው። ምክንያቱም እንግዲህ አቶ ገዛኝ ከቤት ውስጥ ያው ምግብ አንመጣም፣ ምሳ አንመጣም፣ እራት አዘጋጅ እራት ነው የምመጣው በማለት እንግዲህ ነግሯት ነበረ ማለት ነው። ስለዚህ ትሁት ደግሞ ይህንን አጋጣሚ መጠቀም አለብኝ በማለት እንግዲህ አለምዬን በመያዝ ወደ ውጭ ወጣ ብላ ነበረ። ቤቲ እንግዲህ ወደ ቤት ከአቶ ገዛኸኝ ጋር ወደ ቤት ስትመለስ ምን ብላለች? ቤቱ ስለማንኖር ስላልኳት አሁን ላይ በእርግጠኝነት ከቤት ውስጥ አትኖርም ያለችው ቃላት አለ ማለት ነው። ስለዚህ በእርግጠኝነት እነሱ ወደ ቤት የተመለሱበት ወይንም ደግሞ አንመለስም ብለው ወደዚያ ቤት የመጡበት ምክንያት እንዲሁም ደግሞ ትሁት አጎትሽ ጋር መሄድ ትችያለሽ በማለት እንግዲህ ቤቲም ነግራት ነበረ ማለት ነው። ስለዚህ እነሱ ያቀዱትና የፈለጉት የሆነ ነገር ለመስራት አስበዋል ማለት ነው። አሊያም ደግሞ ትሁትን ለመከታተል አስበዋል። ስለዚህ አሁን ላይ እንግዲህ በባለፈው ፓርት ላይ እንግዲህ እንዳየነው ከሆነ አቶ ገዛኸኝና እንዲሁም ቤቲን አለምዬን ለአንዴና ለመጨረሻ ማስወገድ መቻል አለብን። እስካሁን የውሸት አይደለም ሞተች የምንለው። ስለዚህ ጉረቤቱም ሁሉም ነገር አሁን ላይ ግን አምኗል። ስለዚህ የእውነት እንቀብራታለን፣ እንገላታለን። እሷ ካልሞተች እኛ ሰላም የለንም በማለት እንግዲህ ተነጋግረው ነበረ ማለት ነው። ስለዚህ ቤቱ ባዶ እንዲሆን ወይንም ደግሞ ትሁት በሌለችበት እንዲሁም ደግሞ ናቲ በሌለበት እሷን የሆነ ነገር ለማድረግ አስበው ይመስለኛል ወደ ቤት እየተመለሱበት ምክንያት ማለት ነው። ግን ደግሞ አሁን ላይ ትሁት ራሱ እጅግ በጣም እንግዲህ ለአለምዬ ወይንም ደግሞ ለልጇ ብላ ማለት ነው ህይወቷን አደጋ ላይ እየጣለች ትገኛለች። ምክንያቱም ያየችውን ነገር እንደዚሁ አልፋ ወይንም ደግሞ አያገባኝም አይመለከተኝም ብላ ከዛ ቤት ቀጥታ መውጣት በፍጹም አልቻለችም ማለት ነው። አባባንም አማክረው ነበረ። አባዬ እንዴት እንደማደርግ አላቅም፣ ግራ ገብቶኛል። አሁን ላይ አለምዬ ራሱ በጣም ስቃይ እየበዛባት ነው። ወደዚያ ክላስ ራሱ እንዳትመጪ እያለች ነው። ምክንያቱም ስቃዩ እየበዛባት ነው። አቶ ገዛኸኝ በየጊዜቱ እየገባ እንግዲህ እንደ ሕፃን ልጅ ነው የሚደበድባት እና ያ ሁሉ ነገር ስቃይ እየበዛባት እንደሆነ ስታቅ ከልጅ ጋር እስከሚሄድ ልጅን እስከማቅፈው ድረስ እባክሽን ትሁት
አትንጭቤን በማለት እንግዲህ ተናገረችኝ። ምን እንደማደርግ አላቅም። ቢያንስ እንኳን እሱ የሚያሰቃያትን የሚደበድባትን ነገር ደግሞ እኔ ላስተው አልቻልኩም። አባዬ ምን ላድርግ? እዚያ ቤት ለመውጣት ራሱ አስቤ ነበር፣ ግን ደግሞ ተፈራርመን ነው መውጣት አትችይም፣ በኋላ እናወራበታለን በማለት እንግዲህ እንድመለስ አድርጎኛል። ግን ችዬ መውጣት ደግሞ በፍጹም አልቻልኩም በማለት እንግዲህ ለአባባ ተናግራ ነበር። አባባ ሁለት አማራጭ ነገር ሰጥቷታል። አንደኛ ዝም ብላ መስራት እንዳለባት እና እንዲሁም ደግሞ ነገሮቹን ማጋለጥ ወይንም ደግሞ አለምዬን እነሱ ከሚነግሯት በተቃራኒው እሷ ጥሩ ጥሩ ነገር እየተናገረች ወደ ትክክለኛ አይምሮዋ መመለስ እንደገናም ያው ለናቲ እውነቱን መናገር ወጥታ ከዛ ቤት እውነቱን ለናቲ መናገር ማለት ነው። እና ሁለት አማራጮች አሉሽ ልጄ፣ አንቺም ለራስሽ በጣም ብዙ ችግር አለብሽ በማለት እንግዲህ ነግሯታል ማለት ነው። ያው እንግዲህ አለምዬ የተሻለኝ እንደሆነ እንጂ ልጁ በጣም ችኩል ነው አባዬ፣ ነገሮችን በችኩልና ተሎ ብሎ ነው እንትን የሚለው። ስለዚህ ለእኔ ግን እሷ ትቀለኛለች ብላለች ማለት ነው። ስለዚህ ምን አስባለች? አሁን ለመጋፈጥ አስባለች ማለት ነው። እና አቶ ገዛኸኝ ያው አትወጭም ብሏት ነበረ። ሲቀጥል ደግሞ እኛ በጣም ብዙ የምናስበው ጉዳይ አለ ብሎ ነበር ማለት ነው። ያ ማለት እንግዲህ ናቲ የእናቴን መቃብር አጥቼዋለሁ፣ እናቴን ምን አድርጋችኋት ነው? አንተ ጅብ በላሃት እንዴ? እናቴን ገደልሃት ወይ? ምንድን ነው ያደረካት? የት ነው ያደረካት? በማለት እንግዲህ አባቱን ጉሮሮን እንቅ አድርጎ በመያዝ በጣም ብዙ ነገር ሲያፋጥጠው ነበር ማለት ነው። አቶ ገዛኸኝም ለአንተ እናትህ እንደሆነች ለእኔ ሚስት ነኝ፣ ስለዚህ እኔ ምንም ነገር ያደረኩት ነገር የለም፣ በቃ ሙታለች አልኩ አይደል እንዴ? ለምንድን ነው እንደዚህ የምትሆነው? ተረጋጋ በማለት እንግዲህ ልጁ እንዲረጋጋ እያደረገ ይገኛል። ናቲ ግን ምንም አልረጋጋም። የእናቴን እውነታ ሳላጣራ እኔ ምንም መረጋጋት የሚባል ነገር የለም በማለት እንግዲህ ግን ደግሞ ጥግ ድረስ እውነቱን ለማወቅ እጓዛለሁ በማለት እንዲህ ቀጥታ ወደ ማንጋ ነበር ሄደው ወደ ቤቲ ጋር ማለት ነው። ወደ ቤቲ ጋር በመሄድ የአንቺም እጅ አለበት ወይ? እናቴን ገላችኋታ ነው ወይ? በማለት እንግዲህ ቤትንም ሲያፋጥጣት ነበረ። እኔ ስላንተ እናት ሞት ምንም የማውቀው ጉዳይ የለም፣ መቃብሩ ደግሞ አለ፣ ለምንድን ነው የሌለው? አለመኖሩንም እኔ ምንም አይመለከተኝም። ሲቀጥል ደግሞ እኔ ምንም ያየሁት ነገር የለም፣ እሷ ከሞተች እና ከቆየሁ በኋላ ነው ወደዚህ ቤት የመጣሁኝ በማለት እንግዲህ እሷን በቁጣ እየመለሰችለት ትገኛለች። ናቲ ግን አንቺ ራሱ ይሁንሽ ጋጦጥ ነገር ነሽ፣ ምክንያቱም ገና ጥቁር ልብስ ራሱ ሳይወርድ እኮ ነው መተሽ እዚህ ቤት የተቀመጥሽው ለብር ብለሽ በማለት እንግዲህ እውነት ነው ቤቲ አንድና አንድ እንግዲህ የዓለምዬን ነገሮች በሙሉ ከወርቅ ከምን ከሀብት ጀምሮ እያንዳንዱ እያደረገች እየለበሰች ማለት ነው እየኖረችበት ትገኛለች ማለት ነው። ስለዚህ ሁለታቸው ናቸው የዓለምዬን ሕይወት እንደዚህ ምስቅልቅል ያደረጉት ወይንም ደግሞ ዓለምዬን እየተቆጧት እየሰደቧት ሕይወቷ ማለት ነው በጣም አስፈሪ እንዲሆን እንዲሁም በጣም ብዙ ነገር እያሏት ማለት ነው። ገፊ ነሽ፣ ገዳይ ነሽ፣ አንቺ አታምሪው፣ ሰው ይፈራሻል፣ አንቺ አብደሻል፣ ለጅብ እንሰጥሻለን፣ ከፎቅ እንወረውርሻለን እያሉ እንግዲህ የተለያዩ ነገሮች በራሷ ገንዘብና በራሷ ንብረት እሷ እንደሚቀልቧትና እንዲሁም ደግሞ እኛን አንቺን እኮ በደንብ ነው የያዝንሽ፣ የምትበይው የምትጠጪው ነገር እንሰጥሻለን፣ ከዚያ ውጭ ምን ትፈልጊያለሽ? እንደዚህ አብደሽ እንኳን እኛ ይዘንሻል እያለ እንግዲህ አቶ ገዛኸኝና እንዲሁም ደግሞ ቤቲ ያው የናቲን እናት እያሰቃዩ ከአንድ ክላስ ቆልፈው ከዚያው ከቤት ውስጥ እያኖሯት ይገኛሉ ማለት ነው። ይህ ሁሉ ሚስጥር የሚያውቀው ራሱ አቶ ገዛኸኝና እንዲሁም ደግሞ ቤቲ ናቸው። አሁን ላይ ግን ያው ትሁት ነቅታለች ማለት ነው። ትሁት ይህን ሁሉ ነገር ስለምታውቅ ያው በምን መልኩ እንዴት አድርጋ ከዚህ ችግር ውስጥ እንደምትወጣ እጅግ በጣም ግራ ገብቷት ይገኛል ማለት ነው። ሲቀጥል አቶ ገዛኸኝ ያው ትሁትን አናግሯት ነበረ ማለት ነው። ለምንድን ነው ከቤት ለመውጣት ያሰብሽው እንዴ? ወደዚህ ቤት ስገቢ እኮ ተፈራርመን ነበረ። ስለዚህ አንቺ ካልታመምሽ የሆነ ነገር ካልሆንሽ በስተቀር ከዚህ ቤት አትወጭም ብሏታል ማለት ነው። እና የሆነ መረጃ ልትወስድ ነው እንደ የመጣችው እያለ እንደውም ከቤቲ ጋር ሲያወራ ነበር ማለት ነው። እና ትሁት ምን ብላለች? በቃ እኔ መውጣቴን ትቸዋለሁ ብላለች። ያ ማለት እንግዲህ ከቤት ውስጥ መውጣት እንደማትፈልግና መስራት እንደምትፈልግ ነግረዋለች ማለት ነው። ግን ደግሞ ለምንድን ነው መውጣት ያሰብሽው? ማለት ለመውጣት ከቤቲ ጋርም ደህና ናችሁ፣ አልተጣላችሁም፣ ከኔ ጋር ምንም ነገር አልተባባልንም እና የመውጣት ሀሳቡ በምን መጣልሽ? በማለት እንግዲህ በጥያቄ አፋጧት ነበረ። አይ ክፍለ ሀገር ለመሄድ ፈልጌ ነበረ፣ ያው እህቴና እንዲሁም ደግሞ የእህቴ ባል ተጣልተው ነበረ፣ ስለዚህ
አሁን ላይ ግን ነገሮቹ ስለተፈቱ መሄድ አልፈልግም፣ እንዴት ተፈቱ በማለት እንግዲህ አቶ ገዛኸኝ ሲጠይቃት ለፖሊስ ደውዬ ነበረ፣ ለፖሊስ ስደውል ያው የእህቴን ባል አሳሰርኩት በማለት እንግዲህ ተናግራለች። እና በጣም ነበር የደነገጡት ሁለታቸው ማለት ነው። ምክንያቱም ትሁት ለሀቅ የምትቆምና ጀግና ሴት እንደሆነች ነው ያሳየቻቸው። እነሱም እንዲፈሩና የሚሰሩት ስራ ወንጀል እንደሆነ ማሳያ ነገር ነው ጣል ያደረገችባቸው ማለት ነው። እና ወዲያውኑ ከፊታቸው ስትሄድ ምን ብላለች? ያው ቤቲ ማለት ነው በጣም አደገኛ ነች ብላለች። እና አቶ ገዛኸኝ እኮ አዎ በጣም አደገኛ ነች፣ የእኛን ሚስጥር ብታውቅ እኮ ምን እንደምታረቅ ባታውቅ ይሻላታል ብላለች። ምክንያቱም ካወቀች ይገሏታል። በነገራችን ላይ ማለት አለምዬን እንግዲህ ትሁት ለመመለስ ወደ ራሷ ጭንቅላት ለመመለስ እየታገለች ትገኛለች። እነሱ ከሚሏት እነሱ ከመረዟት ሀሳብ ውስጥ እንድትወጣና ወደ ራሷ እንድትመጣ እየረዳቻት ትገኛለች ማለት ነው። ሲቀጥል ወደ ውጭ ወስድሻለሁኝ፣ ሰው ባንቺን አይቶ ይፈራሻል አይፈራሽም፣ እብድነሽ ወይስ አይደለሽም የሚለውን ነገር ማረጋገጥ ከፈለግሽ ዛሬ ወስድሻለሁ፣ ቃል ገብቼልሻለሁ በማለት እንግዲህ ያው ትሁት አለምዬን በመያዝ እንግዲህ ወደ ውጭ ወጣ ብላለች ማለት ነው። በነገራችን ላይ አለምዬ በጣም ነበር የፈራቸው። አንቺንም ይገሉሻል፣ እኔንም ሌላ ችግር ውስጥ ነው የምንገባው በማለት እንግዲህ ፈርታ ነበር። ግን ደግሞ ትሁት ምን ብላለች? ችግር የለውም ምንም ነገር አትፍሬ ብላለች። ምክንያቱም አቶ ገዛኸኝም ጠዋት ወጥቶ ማታ ነው የምመጣው ብሏል። ቤቲም እንደዚሁ ማታ ነው የምመጣው ስላለች ስለዚህ የሚመጣ ሰው የለም በማለት እንግዲህ ያው ትሁት አለምዬን ይዛት ወጥታለች ማለት ነው። በነገራችን ላይ ትሁት በጣም ጎበዝና አስማርት ነች። ምን አድርጋለች? አስቀድማ ለአባባ ደውላለች። ያው እንግዲህ እኛ ልንወጣ ነው በመንገድ ላይና ከዛ ደስ ብሎ ምን ብለ ሰላም ትላታለች። ይህ የሚለው ነገር በሰው ዘንድ ተወዳጅ እንደሆነች እንደማታስፈራ እሷም ከማንም እንደማታንስ ለማሳየት ነው ማለት ነው ያን ነገር ያደረገችው ማለት ነው። እና አባባና አለምዬ ተገናኝተዋል ማለት ነው። እና አባባ ፈገግ ብሎ ነበር ሰላም ያላት ማለት ነው። በዚህ ሳልፍ እኮ እግር ጣለኝና በማለት በጣም ደስ ይላል አባዬ፣ አሰሬ ነች ነው ያለችው። በነገራችን ላይ አሰሬ ነች በማለት አባባም ተዋውቋት አለምዬን ደስ በሚል መልኩ ሰላምታ ተለዋውጠዋል ማለት ነው። አለምዬም እጅግ በጣም ነበር ደስ ያላት። ምክንያቱም በጣም እኮ ነው ደስ የሚሉት፣ የተረጋጉ ናቸው፣ በስርዓት ነው ሰላም ያሉኝ ብላለች። ምክንያቱም ቤቲና አቶ ገዛኸኝ ምን እንደሚያደርጓት በጣም እያመነጫጨቁ ፀጉሯን እየጎተቱ እንዲሁም ደግሞ አቶ ገዛኸኝ ሁልጊዜ እየደበደባት ነው እንትን የሚለው መጥፎ ቃላቶችን እየተናገረ እየመረዟት ነው ከዚያ ክላስ ውስጥ እየቆለፉባት የሚወጡት ማለት ነው። እና አባባ እንደዚያ ሰላም ሲላት በጣም ደስ አላት። በመንገድ ላይ ስትሄድ ሰው አይፈራኝም በማለት ለትሁት ተናገረች። ለማንም አይፈራሽም፣ አንቺ እኮ ምንም ነገር የሚያስፈራ ነገር የለሽም በማለት ምናልባት ከአንቺ ጋር ስላለው ይሆናል ብላለች ማለት ነው። ደግሞ አለምዬ ማለት ነው እንደሱ አይደለም፣ በቃ እኔ ራቅ ብዬ ልቁምና እስኪ ነይ አንቺ ብቻሽን፣ ማንም አይፈራሽም፣ ማንም አይናገርሽም በማለት እንግዲህ ያው ማንም አልተናገራትም። ሄዳ ትሁትን እቅፍ ነበር ያደረገቻት እና እጅግ በጣም ደስ ብሏት እንደሆነ ማለት ነው ነግራታለች ማለት ነው። ናቲ አሁን ላይ የእናቱን ነገር በጣም እያጣራ ይገኛል። ትሁትንም ጠይቋታል። ትሁት የምታውቂው ነገር አለ ወይ እባክሽን እርጂኝ በማለት እንግዲህ ጠይቋት ነበረ። በቃ አንተ በርታና የእናትህን እውነታ ሀቋን ለማውጣት ትጋ፣ እኔ ከጎንህ ነኝ ብለዋለች ማለት ነው። ስለዚህ አሁንም መረጋጋት ያስፈልጋል፣ ቀስ ብለህ ነው ነገሮችን ማድረግ ያለብህ በማለት እንግዲህ ያሁን ነግረዋለች ማለት ነው። እንግዲህ እናቴም በበኩሉ የእናቱን እውነታ የእናቱን ሀቅ ለማውጣት እየታገለ ይገኛል። መጨረሻው ፓርት ላይ ግን እጅግ በጣም ነው የሚያስፈራው። ምክንያቱም እንግዲህ አለምዬን ማለት ነው ወደ ካፌ ዛት ወጥታለች ማለት ነው። ትሁት እንደዛ ከአባባ ጋር ከጨረሱ በኋላ ወደ ካፌ ዛት ሄዳለች። ከቤት ደግሞ አቶ ገዛኸኝና እንዲሁም ደግሞ ቤቲ ተመልሰዋል ማለት ነው። ቤቲ የተናገረችው ነገር ትሁት ከቤት ላትኖር ትችላለች፣ ምክንያቱም አንመጣም ብለናታል ብላለች ማለት ነው። እና በሆነ አጋጣሚ አቶ ገዛኸኝና ቤቲ ተሎ ተመልሰው የሚወጡበት አጋጣሚ ከተፈጠረ ያው ምንም ነገር ሳይነቃባቸው እንዲሁም ደግሞ አለምዬና ትሁት ወደ ቤት ይመለሳሉ ማለት ነው። ግን ደግሞ ያው አቶ ገዛኸኝ እንዳሰበው
እንዲሁም ደግሞ አለምዬን ፈልጎ ወደ ክላስ የሚገባ ከሆነ በጣም አደጋ ነው የሚሆነው። ከዚህ በፊትም እንግዲህ ሲፎክርላት ነበር ለትሁት ማለት ነው። ምክንያቱም እሷ ስለ አለምዬ የምታውቀው ነገር ካለ አብረን ነው የምናስራት፣ አብረን ነው የምናግታት ብሏል ማለት ነው። ስለዚህ ይህ ነገር ከመፈጠሩ እነሱ ወደ ቤት ገብተው ከሆነ አሊያም ደግሞ አቶ ገዛኸኝ አለምዬ ክላስ ገብቶ ከሆነ አለምዬን ካጣት ትሁት ምን ማድረግ አለባት? ያው አለምዬን ወደ አባባ ጋር መውሰድ አለባት ብዬ ነው የማስበው ማለት ነው እንጂ ጭራሽ ወደ ቤት ራሱ መንጣት የለባቸውም ነው የምለው። ግን ደግሞ በእርግጠኝነት እኔ እንደኔ ሀሳብ በዚህ መልኩ ማለት ነው ላይጋለጡ ይችላሉ እነሱም ወይ ደግሞ አጋጣሚውን ይወጣሉ። ትሁትም አለምዬን በሰላም ወደዚያ ቤት የሚመለሱበት አጋጣሚ ይፈጠራል፣ በምንም ይሁን በምንም ማለት ነው እንጂ አሁን በጣም ብዙ ፓርቶች ይሄዳሉ። በዚህ ሁኔታ እንደዚህ ተጋልጦ እንዲሁም ደግሞ አለምዬም ከናቲ ጋር በዚህ ፓርት ላይ አትገናኝም ብዬ ነው የማስበው። በጣም ብዙ ነገሮች አሉ ገና ትሁትን ራሱ የሚያሰቃዩት ነው የሚሆነው። ከዚያ አባባም ትሁትን ፍለጋ እንደገና ጥረት ያደርጋል። በጣም ብዙ ፓርት ብቻ ግን በሀሳብ ብዙ ፓርት የሚሄድ ይመስለኛል። ግን ደግሞ ክፉዎቹም መጨረሻቸው ደግሞ አይሳካላቸውም። አለምዬና እንዲሁም ደግሞ ያው ከልጇ ጋር ማለት ነው ከናቲ ጋር በደስታ የሚገናኙ ይሆናል። ትሁትም መልካሟ ለሰው አሳቢዋ አዛኟ ማለት ነው ለእሷም ጥሩ ነገር እንደሚገጥማት ተስፋ እናደርጋለን። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።